ክብር ለእግዚአብሔር ይሁን ሰላም ለእናንተ ይሁን ቅዱሳን ጌታ ኢየሱስ ይባረክ የጌታን ጸጋና ሰላም ምህረት ቸርነት ከእናንተ ጋር ይሁን ይዘወትር ማለዳ ወደ እናንተ የሚቀርበው የማለዳ ስንቅ የተሰኘው ፕሮግራማችን ነው ክብር ለእግዚአብሔር ይሁን ዛሬ ደግሞ እግዚአብሔር ለዚህ ቀን አድርሶናል ሳምንታቶቻችንን ወራቶቻችንን ጊዜያቶቻችንን ሁሉ በቸርነቱ ጠብቆ እግዚአብሔር ዛሬን አድርሶናልና ክብር ለስሙ ይሁን ኢየሱስ ክርስቶስ ለዘላለም ጌታ ነው ዛሬ አንድ የእግዚአብሔርን ቃል ክፍል ሐሳብ ከኔ ጋር እናይና በዛ ቃል መሰረት ደግሞ እንጸልያለን በነገር ሁሉ ጌታ ደግሞ ይረዳናል ክብር ለሱ ይሁን የመልእክት ሐሳብ ያለው ዘፍጥረት 15 ላይ ነውና እግዚአብሔርን ቃል ካነበብኩ በኋላ በዛ ጸልየን ጥቂትና ያለን ክብር ለእግዚአብሔር ይሁን ከዚህም ነገር በኋላ የእግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህ ሲል አብርሃም ሆይ አትፍራ እኔ ላንተ ጋሻ ነኝ ዋጋህ እጅግ ታላቅ ነው አብርሃምም አቤቱ እግዚአብሔር ሆይ ምንን ትሰጠኛለህ እኔም ያለ ልጅ እሄዳለሁ የቤቴ መጋቢ የደማስቆ ሰው ኤሌዘር ነው አብርሃምም ለእኔ ዘርን አልሰጠኸኝም እነሆ በቤቴ የተወለደ ሰው ይወርሰኛል አለ እነሆም የእግዚአብሔር ቃል እንዲህ ሲል መጣለት ይህ አይወርስህም ነገር ግን ከጉልበት የሚወጣው ይወርስሃል አለው ክብር ለእግዚአብሔር ይሁን እንጸልይ ቅዱስና ዘላለማዊውን ከአምላክ እግዚአብሔር ሆይ ስለዚህ ጊዜ ስለዚህ ማለዳ ስለዚህ ቀን እጅግ አርገን እናመሰግንሃለን የዘላለም አባት እግዚአብሔር ሆይ ቀናቶችን የምታቀናጅ አንተ ነህ እግዚአብሔር ሆይ ከክፉ ሁሉ ጠብቀህ ከአዳኝ ወጥመድ ከሚያስፈራ ከየትኛውም ከጨለማ ስራ ሁሉ ነፍሳችንን ተናጥቀህ ዛሬን አድርሰህናልና ክብር ለአንተ ይሁን እናመሰግንሃለን እንባርክሃለን አንተን እግዚአብሔርን እናመልክሃለን እንገዛልሃለን ሃሌሉያ እንወድሃለን ክብር ለስም ይሁን ደግሞ ዛሬ እግዚአብሔር ሆይ በቃል እንድታስተምረን አንተን መጠበቅ ውስጥ ያለውን በረከት አንተን በመጠበቅ ውስጥ ያለውን እግዚአብሔር ሆይ ያንተን ፍቃድ መኖር መፈጸም እንዲሆንልን እንድትረዳን በጌታ በኢየሱስ ስም እንጸልያለን አንተን የጠበቀ አተረፈ አንተን የደመጠ አንተን የሰማ ተሻገረ የኔ ጌታ መሻገር ይሆንልን ዘንድ አንተን መጠበቅ እንዲሆንልን ማለፍ ይሆንልን ዘንድ አንተን መጠበቅ እንዲሆንልን በመጠበቅ ደግሞ ልባችን የዛለ ቢኖር እግዚአብሔር ጸጋ ዛሬ እንዲጨመርልን ጌታ ሆይ እጸልያለሁ ጸጋ ለሚያስፈልጋቸው የጸጋ ባለጸግነት ለሁሉ እንዲያገኛቸው በጌታ በኢየሱስ ስም እኔ ጸልያለሁ አንተን መጠበቅ ብዙ ትርፋለሁ የኔ ጌታ አንተን በመጠበቅ ማትረፍ ይሁንልን በኢየሱስ ስም ዛሬ በቃል አስተምረን የቃልን ፍቺ አብራልን መንፈስ ቅዱስ አንተ ብቻ ተናገር በጌታ በኢየሱስ ስም ጊዜውን ሰዓቱን አንተ ተቆጣጠር ክፉ በስም ስልጣን የታሰረ ይሁን እኔን ታናሿን ባሪያ ቃልን እንደሚገባ መናገር እንድችል እግዚአብሔር አንደበቶቼን ተቆጣጠር በኢየሱስ ስም ሰዓቱን ላንተ አሳልፈን ሰጠን ሃሌሉያ አሜን ክብር ለእግዚአብሔር ይሁን ኢየሱስ ጌታ ነው እንግዲህ ዛሬ ትንሽ የምናየው እግዚአብሔርን መጠበቅ በሚል ርዕስ እናያለን እግዚአብሔርን መጠበቅ ክብር ለእግዚአብሔር ይሁን መጠበቅ በጣም የሚገርመው እግዚአብሔር ለአብርሃም ከዘር ከሀገር ከዘመዶች ከአባት ቤት ተለይተ ውጣ ብሎት ከከለዳውያን ኡር እግዚአብሔር መርጦ አዛብ የሆነውን አብርሃምን እግዚአብሔር አወጣው እግዚአብሔር ያወጣው ሊባርከው ታላቅ ሕዝብ ሊያደርገው ለበረከት ሊያደርገው ለምድር ሁሉ እግዚአብሔር ሊባርከው ባንተ መሰራው ስራ አለኝ ብሎ እግዚአብሔር ከከለዳውያን ኡር ከአባቱ ወገን አውጥቶ እግዚአብሔር ወደ መራው ምድር ከገባ በኋላ ምን አለው እግዚአብሔር እባርካለሁ ለበረከት ትሆናለህ አንተ የምትባርከው ይባረካል አንተ የምትረግመው ይረገማል ስለዚህ የምድር ነገዶች ሁሉ ላንተ ምን ይላሉ ይሰጣሉ እግዚአብሔር በጣም የተስፋ ቃል ሰጥቶት ይወጣ አብርሃም ነው አብርሃም የተስፋ ቃል ሰምቷል እግዚአብሔር የተናገረውን ሰምቷል እግዚአብሔር ያለውን ሰምቷል ስለዚህ እግዚአብሔርን ታምነው የወጣ አብርሃም በወጣበት መንገድ ላይ ግን ምን ነበር ያለው እግዚአብሔር ልጅን እሰጥሃለሁ በምን በዘር እባርካለሁ ብሎታል ስለዚህ እግዚአብሔር ልጅ ይሰጠኛል ብሎ አብርሃም የጠበቀ ሰው ነው ነገር ግን መጠበቁ የበረታ ሰው መጠበቁ የበዛ ሰው ነበር በጣም ጠበቀና ሲያይ እዚህ ዘፍጥረት 15 ላይ አብርሃም ሲያይ በቤቱ ምን አለ የደማስቆ ሰው ኤሌዘር አለ እግዚአብሔር ያለው ነገር አለ
እባርካለሁ ለበረከት ትሆናለህ ታላቅ ሕዝብ አረጋለሁ ይሄንን ከዋክብቶችን ይሄን የምድር አሸዋ ልትቆጥራቸው እንደማትችል እንደዛ በዚህ ሁሉ በረከት ውስጥ ምን እልሃለሁ እባርካለሁ ብሎታል እግዚአብሔርን የጠበቀው አብርሃም ግን እዚህ ምዕራፍ ላይ ምናየው ከእግዚአብሔር ጋር ምን አለ ምን ትሰጠኛለህ በቤቴ ያለው እኮ የደማስቆ ሰው ኤሌዘር ምን ሊለኝ ነው ሊወርሰኝ ነው ያልከኛል የነገርከኛል የሰማሁት አለ ነገር ግን እየሆነ ያለው ነገር በቤቴ ያለው ያ የደማስቆ ሰው ኤሌዘር ሊወርሰኝ ነው ጌታ ሆይ ምን ትሰጠኛለህ መጠበቅ ከዛ እግዚአብሔር ምን አለው ልጅን እሰጣለሁ ማለት በአብርሃም ስሌትና ሂሳብ የማይሆን ነገር ነው እንዴት በ90ና በ100 ዓመት ስሌት ይወለዳል አይወለድም ግን የአብርሃም ካልኩሌሽን እንጂ የእግዚአብሔር ካልኩሌሽን በመጠበቅ ውስጥ ያለ በረከት አብርሃም ቤት አለ ክብር ለእግዚአብሔር ይሁን መጠበቅ ምንድነው አንዳንዴ ብዙ ነገር ስንጠብቅ በጣም ሊያደክም ይችላል አንድ ሴት ልጅ ስትወልድ የወለደችው ያረገዘችውን ልጅ በ3 ወሩ በጣም ከባድ ነው ማቅለሽለሻለው ህመማለው ፔናለው በቃ ብዙ ነገር ከሆርሞን የተነሳ ብዙ ነገር ይዛባል ትላንት የምትወደውን ዛሬ ተጣላለች ትላንትና በቃ ብዙ ነገር በቃ ባሪስኪ ግራስኪ ያጋባ ድረስ የዛች ሴት ነገር ይለዋወጣል ይከብዳታል 3 ወር እኮ ነው ገና ጽንሱ ተጸንሶ ከደምነት እየተዋሃደ ያለበት ታይም እኮ ነው ግን በዛ ሰዓት ላይ በጣም ከባድ ስለሆነ ስለሚያም ፔኑ ከባድ ስለሆነ ይሄን ነገር ለመጠበቅ በጣም ትቸገራለች ምክንያቱም እኔም ስለማውቀው በዛ ውስጥ ስላለፍኩኝ በህመም ውስጥ ስላለፍኩኝ ልጅ ስናረግዝ በጣም ነው የሚከብደው ለ3 ወር ያህል አንዳንዱ እስከ 6 አንዳንዱ እስከ 9 ህመሙ ሊበረታም ይችላል ነገር ግን እንደ ሆርሞን ሁኔታ 3 ወር ድረስ በጣም ከባድ ሲዝን ነው 3 ወር ላይ አይሆንም መውለድ አለብኝ ከባድ ሆኖብኛል ህመሙ ጸንቶብኛል ብትል ጂናት ምን መሆን አትችልም ልጅ መውለድ አትችልም ልጅ መውለድ አትችልም ምክንያቱም ልጅ ወደ መሆን አልመጣም ልጅ ወደ መሆን የሚመጣው በምን ውስጥ ነው በመጠበቅ ውስጥ ነው ምንድነው የምትጠብቀው ወራቶቿን መጠበቅ አለባት አይደለም እኔ 3 ወር ላይ የከበደኝ ነገር አለ ስለዚህ መውለድ አለብኝ በቃ ዋልደኝ ዶክተር ብትለው ልጅ አይደለም የሚያዋልዳት መውለድ ምን አትችልም አይ ብላ ደግሞ በ6 ወሯ ላይ ከ3 ወር እስከ 6 ወር ያለውም ጊዜ በጣም ከባድ ነው ብዙ ነገር ነው የሚለዋወጠው ህመማለው ይከብዳል በብዙ ሁኔታ ውስጥ ልታልፍ ትችላለች አንድ እናት ከሰው እንደሚለያየው በብዙ ሁኔታ ውስጥ ደግሞ በህመም በብዙ ነገር ውስጥ ልታልፍ ትችላለች ነገር ግን አሁንም በቃ ያው 3 ወሩን እንደምንም አልፍ ያለሁኝ 3 ወሩን ጥርሴን ነክሼ እጃለሁኝ ግን አሁን ምን ማለት አለብኝ 6 ወር ላይ መውለድ አለብኝ በቃ ብላ ሐኪምን እንዲያዋልዳት በጣማክረው ሐኪሙ ልጅ አዋልዳትም ሽሎም የሆነው ልጁ ለምን ይሄ ከደምነት ደግሞ ወደ አጥንት ወደ መዋሃድ ወደ ውስጥ ላይ ያለው ፕሮሰስ የእግዚአብሔር ሐሳብና እቅድ የሆነ ስላለ ያንን ጊዜ መጠበቅ አለባት ስለዚህ ባለ መጠበቅ አይሆንም እኔ በቃኝ እኔ ሰልችቶኛል እኔ አልፈልግም እኔ መውለድ አለብኝ እኔ ከዚህ በላይ አቅም የለኝም ብትል ሊሆን የሚችለው ሽል ሆኖ ልጅ ያልሆነ ነገር ከሆዷ ያወጣዋል እንጂ ልጅ ነው ብሎ ማዋለድ ወይ መውለድ የሚባለው ነገር አይሆንም መውለድ የሚሆነው ወይ ማዋለድ የሚሆነው ምን ሲሆን ነው መጠበቅ ሲኖር ስለዚህ ይህች ሴት ምን ማለት አለባት ሽል የሆነውን ነገር ላለመውለድ ወይ ደግሞ ላለማስወጣት ልጇን ለመታቀፍ ከፈለገች 9 ወር ሙሉ ምን መሆን አለባት መጠበቅ 9 ወር ሙሉ ከጠበቀች ምን ትወልዳለች ጤነኛ የሆነ መሄድ የሚችል መብላት የሚችል ማውራት የሚችል ቀስ በቀስ በሂደት የሚወሆን ትልቅ ሰው የሚሆን ልጅ ትወልዳለች ልጅን ግን የምትወልደው በወደደችው ቀን ሳይሆን በተቀጠረላት ቀን እሷ በፈቀደችው ቀን ሳይሆን ሰማይ በፈቀደው ቀን ነው ልጅ ይሆናል ያለው
ለ9 ወር ተረግዞ ያ ልጅ ፕሮሰሱን ከጨረሰ በኋላ ልጅ ሆኖ እንደሚወለድ እንደዛ መጠበቅ ውስጥ ካላለፈች ግን ልጅ ሊሆን አይችልም ሽል ሆኖ ወይም ደም ሆኖ ከሆዷ ነው የሚወጣው ለዚህ እግዚአብሔር እኛን ምን እንድንሆን እንድንጠብቅ የተስፋ ቃሎቻችንን እግዚአብሔር በቤታችን ምን ብሎናል እግዚአብሔር ለህይወታችን ምን ብሎናል እግዚአብሔር ላለን ነገር ምን ብሎናል ለነጋችን ምን የተስፋ ቃል በእጃችን አለ እግዚአብሔርን መጠበቅ በምን በስፍራ መጠበቅ ከስፍራው ዞር አለ ማለት እግዚአብሔር የሚመጣው በቀጠረው ስፍራ ላይ ነው በቀጠረው ቦታ ላይ ነው እመጣለው ያለው ቦታ ላይ ነው መጠበቅ አቅቶን ብንሄድ መልሶ እግዚአብሔር መጠበቅ እስክንችል እድሜ ድረስ ይጠብቀናል እግዚአብሔር ለሱ 1000 ቀን አንድ ቀን ነው ለእግዚአብሔር የሂሳብ ስሌቱ ለእግዚአብሔር የጊዜ ስሌቱ ለሱ ሁሉ ቀላለው ግን እግዚአብሔር ጠብቁኝ ካለ እግዚአብሔር የተስፋን ቃል ከሰጠ እግዚአብሔር አወርሳለሁ ካለ እግዚአብሔር አበዛለሁ ካለ ባለው በጊዜው ስሌት ይመጣልና እግዚአብሔርን መጠበቅ በምን በስፍራም ወደዛም ሳንል በእግዚአብሔር ፊት በስፍራችን ሆነን እግዚአብሔርን ልንጠብቀው ይፈልጋል ወገኖቼ አብርሃምን እግዚአብሔር ምን ይልሃለው እባርካለሁ አብርሃም አንተ የብዙ ህዝብ አባት ነህ አብርሃም ዘርህን እንዳሸዋ አረጋለሁ አብርሃም ለምድር ሁሉ በረከት ትሆናለህ አብርሃም ያለው አብርሃም ግን ምን ነበረበት ረጅም አመት ነው ለረጅም አመት ነው የጠበቀው አይደል እንዴ ለ20 ምናምን አመት መጠበቅ ከባድ ነው ወዳጆቼ መጠበቅ ከባድ ነው አብርሃም ጠብቆታል እግዚአብሔርን ግን አቃተው የሆነ ሰዓት ላይ አቃተው የተባለው ጠብቀኝ ነው ያሰበው ቀመሩን ነው ሂሳቡን ነው ስሌቱን ነው እግዚአብሔር ያላለው ጋራ መግባት ፈለገ ለምን መጠበቅ አክሲያው መጠበቅ ባይዘዌ እንደ ቃሉ ብቻ አይደለም መጠበቅ ከባድ ነው ወዳጆቼ አንዳንዴ መጠበቅ ለዚህ ነው መጽሐፍ ሲናገር ምን ይለናል በለሱን የጠበቀ ፍሬዋን ይበላል ጌታውንስ የጠበቀ ምን ይላል ይከብራል ስለዚህ ጌታን መጠበቅ በለስ ጋር ሲያገናኘው በለስ ለማፍራት ረጅም ጊዜ ይፈልግበታል አይታችሁ እንደሆነ በለስ ለማፍራት ጊዜ ይወስድበታል ባንዴ አፍርቶ ባንድ አመት ውስጥ ዘርተ ምን በላው የአንድ አመት ውስጥ በቅሎ ምን በላው ነገር አይደለም ምን አቮካዶ በጊዜው ቶሎ ብሎ ይሆናል እንደሌላው ፍሩቶች እንደሌላው አትክልቶች እንደሌላው ነገሮች ቶሎ በስሎ ቶሎ ጎምርቶ የሚበላ ነገር አይደለም በለስ ጊዜ የሚፈልግ ነገር ነው መጠበቅ በለስ በቤቱ ያለ ሰው ይጠብቃል የበለሱ ጊዜ እስኪያፈራ ድረስ ስለዚህ ነው በለሱን የጠበቀ ምንዋን ፍሬዋን ፍሬ የሚበላው የጠበቀ ነው አይ በቃ እኔ ይሄ በለስ ሊያፈራም ይችላል መሰለኝም እኔ ምናምን ካለ መሄድ ይችላል የጠበቀ ነው ያለው መጽሐፍ መጠበቅ እግዚአብሔርን በስፍራ መጠበቅ እግዚአብሔር ደስ ከሚሰኝበት ነገር አንዱ ተስፋ ቃል ይዞ መጠበቅ በእግዚአብሔር ፊት ሆኖ መጠበቅ ትመጣለህ ጠብቀሃለሁ ማለት ክብር ለእግዚአብሔር ይሁን በለስ ስታፈራ ድረስ መጠበቅ አይ አንድ አመት ሆኖታል ከዚህ በላይ አልችልም ከ3 እስከ 5 አመት ጥናቶች እንደሚያመለክቱት ከዛም በላይ ከዛም በፊት ከ3 እስከ 5 አመት በለስ ለማፍራት ጊዜ ይፈልጋል ይሄን ጊዜ ታግሶ መጠበቅ ያልቻለ ሰው ግን ፍሬ ማግኘት አይችልም ለምን በለስ የታየለት ሲዝን አለው የሚያፈራበት ተፈጥሮ ነው ሲያፈራ የሚያፈራበት ልክ እናት ልጇን ስትወልድ 9 ወር እንደምትጠብቅ የበለስም ሂደት ፍሬን ለማፍራት ጊዜ ይፈልጋል ያንን ግን የጠበቀ ምን ይላል ፍሬውን ምን ይላል ይበላል ስለዚህ ምን ማለት ነው እንዴት አገናኘው የጠበቀ ሰው ከጌታው ጋራ የሆነ ሰው እግዚአብሔርን ደግሞ የጠበቀ ሰው ሃሌሉያ ይከብራል እግዚአብሔር ያከብራል እግዚአብሔር ለጠበቁት ያከብራል እግዚአብሔርን ለታገሱት ያከብራል እሱ መጣለው ብሎ አይቀርም ቢዘገይም ሊቀር አይደለም ሊሰራን ፈልጎ ነው የዘገየው ምናልባት የሆነ ሼፕለስ የሆነበት ጉዳይ ኖሮ ቅርጽ ሊሰጠን ነው እንጂ ሊቀር አይደለም አምላካችን እኛን ቀጥሮን አይቀርም በርግጥ የጠበቅነው ጌታ ይመጣል
በእርግጥ የምትጠብቁት ጌታ በጉዳያችሁ ላይ ይመጣል በስፍራችሁ ሆናችሁ ጠብቁት ግዴለም ዛሬ የሚያበረታ መንፈስ ከናንተ ጋር ይሁን እግዚአብሔርን በመጠበቅ ለደከማችሁ ሰዎች በኢየሱስ ስም የሚያበረታ መንፈስ ያገኛችሁ በኢየሱስ ስም አቅም የሚሆን መንፈስ ያገኛችሁ እንደገና ኃይላችሁን አድሳችሁ እግዚአብሔርን በስፍራችሁ መጠበቅ ይሁንላችሁ ጠብቁኝ ባላችሁ ቦታ ነው የሚመጣው እናንተ በሰላችሁት ስሌት እናንተ ባወጣችሁት ቀመር እግዚአብሔር አይመጣም እግዚአብሔር በስፍራችሁ ይመጣል ምን ብሏችኋል ጠብቁኝ ብሏችኋል ግዴለም ቀጥሮ አይቀርም እግዚአብሔር ይመጣል ለክብር ነው የዘገየ የመሰለው ለክብር ነው የዘገየ የመሰለው ሊታይበት ነው እንጂ ሊቀር አይደለም ስለዚህ እግዚአብሔር ይመጣል ዛሬ በኢየሱስ ስም የምትጠብቁ በተለያየ ሁኔታ በመጠበቁስ ደግሞ የዛላችሁ ሰዎች ብትኖሩ ግዴለም መልእክት አለኝ እግዚአብሔር ወደናንተ ህይወት ይመጣል ስለዚህ አብርሃምን እመጣለሁ ነው ያለው ባርካለሁ ልጅን ሰጣለሁ ነው ያለው እሱ ታማኝ ነው ቃሉ ከምታልፍ ይልቅ ሰማይና ምድር ቢያልፍ ይቀላል ያለ እግዚአብሔር መጣለሁ ካለ ይመጣል ባርካለሁ ነው ያለው ይባርካል ልጅ ነው ሰጣለሁ ያለው እግዚአብሔር ይሰጣል ታገለግለኛለህ ምድር ላይ ትወጣለህ ያለው እግዚአብሔር ምድርን አሳልፎ ይሰጣል ምን ግን ያስፈልጋል እግዚአብሔርን ድምጽ ሰምቶ መጠበቅ ክብር ለእግዚአብሔር ይሁን እኔ በጣም የሚገርመኝ ጌታ ኢየሱስ እንኳን የተወለደበትን ሂደት ስናይ በእናቱ ማህፀን ምን 9 ወር ሙሉ ጠብቆ ተወልዶ ፕሮሰሱን ሁሉ አልፎ በማደግ ሂደት ውስጥ አድጎ በ30 ዓመት ያክል ከአባቱ ጋር እያገዘው አባቱን እየሰራ ከአባቱ ከዮሴፍ ጋር አብሮ እያደረገ እየሰራ ምን እግዚአብሔርን ፍቃድ ይጠብቅ ነበር እኔ መለኮት ነኝ ብሎ በቃ እንትን አላለ በሂደት ውስጥ ነው ያለፈው በመጠበቅ ውስጥ አገልግሎት እስኪወጣ ድረስ ጊዜውን ይጠብቅ ነበር ጊዜ አልደረሰም ለአገልግሎት ይል ነበር ጊዜ ገና ነው ይል ነበር ለምን ጊዜውን ይጠብቅ ነበር የሚያገለግልባት ያችን አመት ይጠብቅ ነበር ወዳጆቼ ዝም ብሎ ትላንት ተነግሮ ዛሬ የሚወጣበት ዛሬ እኔ አገልጋይ ነኝ ተብሎ የሚከድበት ይወጣል በመጠበቅ ውስጥ እግዚአብሔር ምንድነው ያላችሁ እግዚአብሔር እንዳትተላለፉ መተላለፍ አለ ከእግዚአብሔር ሐሳብ ጋር እግዚአብሔር የተናገረ የተስፋ ቃል አለ አዎ ግን በችኮላም አይደለም በመፍጠንም አይደለም የሚገኘው የእግዚአብሔር በረከት በመጠበቅ ጌታን መጠበቅ እሱን መጠበቅ ብዙ ትርፍ አለው እሱን የጠበቀ ያተረፈ ነው እሱን የጠበቀ ያረፈ ነው እሱን የጠበቀ ሰላም የተሞላ ነው እግዚአብሔርን መጠበቅ ዛሬ ማለዳ ይሁንልን በኢየሱስ እግዚአብሔርን ጠብቆ የእግዚአብሔርን ሰዓት ጠብቆ የእግዚአብሔርን ጊዜ ጠብቆ አገለገለ ጌታ ኢየሱስ ክብር ለስሙ ይሁን ሃሌሉያ የሚገርመው ነገር ጳውሎስ እኮ ምን ተብሎ ነበር ተጠርቶ ነበር ወዳጆቼ ጳውሎስ ተጠርቶ ነበር እግዚአብሔር ወደ ደማስቆ ሰው ለማስገደል ጳውሎስ እየፈጠነ እየሮጠ ያለ ቅዱሳንን እያሳደደ ያለ በደማስቆ መንገድ ላይ ግን ኢየሱስ ተገናኘው ኢየሱስ ተገለጠለት ክብር ለእግዚአብሔር ይሁን አታሳደኛለሁ ተመለሳለሁ ከዛ ምን ላድርግልህ ሲለው እግዚአብሔር እንዲያገለግለው ፈለገ ነገር ግን ጳውሎስ ትላንት ተጠርቶ ዛሬ አገለገለ አይለንም መጽሐፍ አይደለ ምን አደረገ በቀርኔሌዎስ ቤት ሄደና ያይኑ ቅርፊት ከወደቀ በኋላ ከዛሳ ጳውሎስ ለ18 ዓመት ያህል ሐረም ምድረ በዳ ላይ ቁጭ ብሎ 5ቱን የሙሴን ሕግ መጽሐፍ ያጠና ነበር ጳውሎስ ያነብ ነበር ምክንያቱም እናንተ ሰቀላችሁት ለማለት ምን ነበር በአፉ ላይ ቃል መሞላት ነበረበት ለምን ዝም ብለው አይቀበሉትም የግሪክ ሰው ጥበብን ይሻል ንግግሩን ጣፋጭ የሆነ ንግግር ይማርከዋል የተለየ ንግግር ይማርከዋል ስለዚህ በንግግርና በእግዚአብሔር ቃል የተደገፈ ንግግር ጳውሎስ ይናገራቸው ነበር እነሱም ይገረሙ ነበር ይሰሙት ነበር ጆሮ ለማግኘት ከግሪክ ሰው ጥበብ ይፈልጋል ንግግር ጥበብ
ያነጋገር ዘይቤው ማማር አለበት አይሁድ ደግሞ ምልክት ይወዳል ምልክትን ይሻል ይላል መጽሐፍ ስለዚህ ወደ እነዚህ ሰዎች ለመግባት እንደ እግዚአብሔር ቃል ለማገልገል ጳውሎስ ምን ነበረ የሙሴን ሕግ ማንበብ ነበረበት አምስቱን የሙሴን ሕግ መጽሐፍ ማጥናት ነበረበት እንደገና እንደ እግዚአብሔር ቃል መስበክ ነበረበት ወዲያው አልወጣም በእግዚአብሔር ፊት ከሆነ በኋላ ቃሉን ከወሰደ በኋላ ታጥቆ ወጣ ሃሌሉያ ወዳጆቼ እግዚአብሔር ምን ብሎናል አገልጋይ ናችሁ ብሎናል እግዚአብሔር ልጅ ሰጣለሁ ብሏል እግዚአብሔር ባርካለሁ ብሏል እግዚአብሔር እንዲና እንደያው በህይወታችሁ ብሏል እግዚአብሔርን ጠብቁት በስፍራችሁ ጠብቁት ዛሬ መጠበቅ ለደከማችሁ መጠበቅ ላቃታችሁ እንደ እግዚአብሔር ቃል ዛሬ ቃሉ መጥቶልናል ጠብቁኝ በመናችሁ በስፍራችሁ በርግጥ እኔ እመጣለሁ ሃሌሉያ የጠበቅነው ጌታ እርሱ በክብር ይመጣል ምን ጠብቀው ጌታ እሱ በክብር ወደ ህይወታችን ይመጣል ብዙ ሰዎች መጠበቅ የሚባለው ነገር ያቀታቸዋል ስለዚህ እግዚአብሔርን የጠበቀ እግዚአብሔርን የሰማ አብርሃምን ጠብቀኝ ነው ያለው ጠብቀኝ መቼ በቃ ጠብቀኝ እኔ እመጣለሁ ሃሌሉያ እኔ እመጣለሁ ወደ ቤት እመጣለሁ ያልኩን ፈጽማለሁ የአብርሃም የይስሐቅ ያዕቆብ አምላክ የተባለ እግዚአብሔር በስሙ ሊጠራ በዘሩ ሊጠራ ዘርን አይቶለታል ይስሐቅን በአብርሃም አይቷል ይስሐቅን አይቶለት ነበር ያዕቆብን በይስሐቅ አይቷል ዘር ትውልድ ኔሽን አይቷል ሃሌሉያ ስለዚህ ግን ይሄ ትውልድ ሐሳብ ሊፈጸም ይሄ የእግዚአብሔር ፍቃድ ሊፈጸም ሃሌሉያ ምን ነበረበት መጠበቅ ነበረበት መጠበቅ ባቃተው ነገር ላይ መጠበቅ ባልቻለው ነገር ላይ ሃሌሉያ ለእግዚአብሔር ፍቃድ የሆነ አካሄድ አብርሃም ሄዶ ነበር መጠበቅ አልቻለም ነበር ደግሞን ፈርቶ ነበር የደማስቆ ሰው ለዘር ሊወርሰኝ ነው በቤቴ ያለው አይወርስም አንተ ብቻ ጠብቀኝ ከጉልበቴ የሚወጣው እርሱ ይወርሳል ዘሬን እንዲና እንደዛ አደርጋለሁ ላንተ የነገርኳትን ቃል ፈጽማለሁ ግን አንተ ምን በለኝ ጠብቀኝ እኔኮ ላንተ ጋሻ ነኝ እኔኮ ላንተ ኤልሻዳይ ነኝ ሃሌሉያ እኔ ኤልሻዳይ ነኝ ብዙ ሪሶርስ ያለኝ ነኝ ብዙ አቅም ያለኝ ነኝ እኔ ራሴ እግዚአብሔር ነኝ ምንድነኝ ኤልሻዳይ ነኝ አብርሃም ጠብቀኝ በምን በስፍራ ምን እንዳልኩ እመጣለሁ ሃሌሉያ እግዚአብሔርን መጠበቅ ወዳጆቼ ማትረፍ ነው እግዚአብሔርን መጠበቅ ወዳጆቼ ትርፋማ መሆን ነው ዛሬ በኢየሱስ ስም ጌታን መጠበቅ ይሆንልን በየትኛውም ሁኔታ ውስጥ እግዚአብሔርን መጠበቅ ዘግይቷል እናንተ ቤት የተስፋው ቃል ዘግይቷል የቆየ ነገር ቤታችሁ አለ እግዚአብሔርን በመጠበቅ ደክማችኋል እግዚአብሔርን ጠብቃችሁ ያልሆነ መስሎት አይቷችኋል ወዳጆቼ መልእክት አለኝ እግዚአብሔር በርግጥ ይመጣል ሃሌሉያ በርግጥ ወደ ህይወታችሁ ይመጣል በርግጥ ወደ ቤታችሁ ይመጣል በርግጥ ወደ ተስፋ ቃላችሁ ይመጣል ለካ አብርሃም ቤት የዘገየው እግዚአብሔር ሊቀር ሳይሆን ክብሩን ሊገልጥ ነው አንዳንድ ነገሮች ሲዘገዩ እመኑኝ እግዚአብሔር ክብሩን በእናንተ ቤት ሊገልጥ ነው ለካ እግዚአብሔር አብርሃም ቤት የቆየው ማስቆየት ማስጠበቅ እግዚአብሔር ባህሪ ሆኖ አይደለም እግዚአብሔር ለካ እስኪያለቅስ እስኪያዝን ግራ እስኪገባው አብርሃም ተስፋው ቃሉ ቀርቶበት ልቡ እስኪረድና ሌላ እስኪያስብ ድረስ የሚያደርስ ሁኔታ ላይ ሲደርስ እግዚአብሔር ጨክኖበት አይደለም እግዚአብሔር እንደዛ አድርጎት አይደለም ለካ የዘገየው ለክብር ነው ለካ ስሙን ሊያስጠራ ነው አንዳንድ ቦታ ላይ ቶሎ ነገሮች ይሆናሉ አንዳንድ ሰዎች ላይ ቶሎ ሁኔታ ይሆናል አንዳንድ ቤት ላይ ግን ሃሌሉያ በመጠበቅ ከባድ ዋጋ ያስከፍላል ወዳጆቼ አዎ መጠበቅ በጣም ከባድ ነው የሚያስጠብቃቸው ሰዎች አላማ ያለባቸው ናቸው እግዚአብሔር ያስጠበቃቸው ሰዎች የእግዚአብሔር ኪዳን ያለባቸው ሰዎች ናቸው እነሱ ቤት ልዩ አጀንዳ አለ እነሱ ቤት ልዩ ዕቅድ አለ እግዚአብሔር ጠብቁኝ ብሎ ዘግይቶ የሚመጣበት ቤት ስሙን ሊያስጠራ ስለወደደ ነው እንደነንትና ሊያደርግ አልወደደም እሱ ክብሩን የሚያስጠራበት ቦታ ስለሆነ ነው አይታችሁ እንደሆነ እኮ በጣም የሚገርመው ኤልሳቤጥ ቤት ቆየ ዘገየ
ተስፋ ቃሉ የለም በቃ ምንም ነገር ነካ የቆየው የዘገየው እነሱን ሊያደክም ፈልጎ አይደለም ክብሩን ሊገልጥ ፈልጎ ነው እግዚአብሔር የሚዘገየው ክብሩን ሊገልጥ ነው ሊቀር አይደለም ትቶት አይደለም ረስቶት አይደለም የዘገየ ተስፋ ያላችሁ ሰዎች የቆየ ነገር ያላችሁ ሰዎች ዛሬ መልእክት አለኝ እናንተ ቤት ታላቅ ከበሮ አለ እናንተ ቤት ታላቅ ድል አለ እናንተ ቤት ታላቅ ሳቅ አለ ለካ የቆየው ለካ የዘገየው ረስቶት አይደለም እግዚአብሔር በክብር ሊመጣ ነው የሚገርመው ነገር 37 ዓመት ሙሉ ያ ሰው ሲቆይ እንደዛ ሲሆን ለካ ፈውሱ የቆየበት አንዳንድ ፈውሶች የቆዩት ለካ ለሰውየው ሊሞትበት አይደለም ሰውየው እንደዛ ሆኖ ቀጥሎ ሊሞትበት አይደለም ተስፋ ሃሌሉያ ለካ ሊታይበት ነው ንጉስ ሊከብርበት ነው አንዳንድ መጠበቆች እንዲህ ናቸው አንዳንድ መጠበቆች እውነት ነው ልብን ያሳዝናል እግዚአብሔርን መጠበቅ ከባድ ነው አይደለ አንዳንዴ የዘገየ ይመስለናል የረሳው ይመስለናል የቆየ ይመስለናል ኖ እንደዛ አይደለም የዘገየች ተስፋ የቆየች ተስፋ ልብን ምን ትላለች ታዝላለች ልብን ታደክማለች ይሁን እንጂ ለክብር ነው ይሁን እንጂ ሊታይበት ነው ይሁን እንጂ ሊልቅበት ነው እግዚአብሔር ፈልጎት ነው የቆየው እግዚአብሔር ረስቶት አይደለም ሊከብርበት ነው ሊልቅበት ነው ሊደምቅበት ነው ወዳጆቼ ግን እናንተ በስፍራ ጠብቁ እግዚአብሔርን በስፍራችሁ ሆናችሁ ጠብቁ ከስፍራችሁ አትውጡ እግዚአብሔር ካላችሁ ሐሳብ አትውጡ ከፍቃዱ አትውጡ ያላችሁን ወጥኝ ብላችሁ ይያዙ እግዚአብሔር በዛ ጉዳይ ይመጣል የእንትና ጸሎት ተረስቶ አይደለም የዘካርያስ ጸሎት ረስቶት እኮ አይደለም ጸሎት ብሎ ኮሎ መላኩ የመጣው ተሰምቷል መቼ ያኔ ተሰምቷል ለካ የዘገየው ለክብር ነው እግዚአብሔር የራሱ ቀመር አለው እግዚአብሔር የራሱ ስሌት አለው እግዚአብሔር የራሱ ሂደት አለው ከዮሐንስ መወለድ በኋላ ኢየሱስ መምጣት ስለነበረበት ሂደቱን መጠበቅ ስለነበረበት የኤልሳቤጥ ማህፀን ቢያረጅም እግዚአብሔር ለሱ ቀላል ነው የዘገየ ቢሆንም ለእግዚአብሔር ቀላል ነው ይሙት የሆነ ነገር ቢሆንም ህይወትን የሚሰጥ አምላክ ነው ስለዚህ እሱ ይበል እንጂ እሱ ይናገር እንጂ በርግጥ በነገራችሁ ላይ ኢየሱስ ይመጣል በነገራችሁ ላይ ተስፋን የሰጠርሱ ምን ያለ ነው የታመነ ነው ተስፋን የሰጠርሱ ቢዘገይም በርግጥ ይመጣል አይቀርም እግዚአብሔር ያላችሁን ትኖሩታላችሁ የተናገራችሁን ትወርሱታላችሁ እግዚአብሔር በጉዳያችሁ ላይ ይመጣል ዛሬ ማለዳ ብሏል ጌታ በጉዳያችሁ ይመጣል ሃሌሉያ እንጸልይ እግዚአብሔር አባትና አምላኬ በጌታ በኢየሱስ ስም እየጠበቁ ያሉ በብዙ ተስፋ መቁረጥ ውስጥ ላሉ ዛሬ መንፈስ ቅዱስ እንድትረዳቸው ጌታ ሆይ አንተ ልትደርስ በጉዳያቸው ላይ ልትመጣ ጥቂት ቀርቶት ሳለ እንዳይኮበልሉ ከነገሩ ዝለት ከነገሩ ድካም የተነሳ እግዚአብሔር ተስፋ እንዳይቆርጡ ዛሬ መንፈስ ቅዱስ እንድትረዳቸው በኢየሱስ ስም እኔ ጸልያለሁ እግዚአብሔር ሆይ የተናገርካቸውን ያልካቸውን ተስፋውን ቃል በኢየሱስ ስም መውረስ ይሁንላቸው ጌታ ሆይ እጅ እንድትረዳቸው ክንድ እንዲረዳቸው ተስፋን የሰጠርሱ የታመነ ነው አንተ ተስፋን የሰጠ የታመንክነ ኤልሻዳይነ ዛሬ መንፈስ ቅዱስ ሆይ በኢየሱስ ስም የዘገየባቸው ነገራቸው ወደ እጃቸው ይግባ የቆየ ነገራቸው የተበታተነ ነገራቸው ተሰብስቦ በኢየሱስ ስም ይሰጣቸው አቤቱ እግዚአብሔር ሆይ የቆየህበት ቤት ከበሮ ሊነሳ ነው የቆየህበት ቤት መሰንቆ ፈልገ ነው የቆየህበት ቤት ልትከብር ወደ ነው አቤቱ እግዚአብሔር ሆይ ይሄን እንዲያስተውሉ ጸጋና ኃይል ይጨመርላቸው ጉልበት ይሰጣቸው መንፈስ ቅዱስ እርዳን መንፈስ ቅዱስ አግዘን ብትዘገይም በርግጥ ትመጣለህ በኔ ጉዳይ ትመጣለህ በእህቶቼ ጉዳይ ትመጣለህ በወንድሞቼ ጉዳይ ትመጣለህ በአባት በእናቶቼ ጉዳይ ትመጣለህ በጻናት ጉዳይ ትመጣለህ በሀገሬ ጉዳይ ትመጣለህ በርግጥ ተስፋን የሰጣንተ እግዚአብሔር ሆይ እናመሰግንሃለን ክብር ሁሉ ለስምህ ይሁን በኢየሱስ ስም አሜን